ተመልካቾች ቃል በገባሁት መሰረት ማለትም አጓቱን በመጠቀም ወይም ደግሞ አይብ ያወጣንበትን ውሃው ፓርት በመጠቀም በሱ ለስላሳ እንሰራለን። ማለትም በቤት ውስጥ የሚሰራ ፕሪባዮቲክ ፈርመንትድ ሶዳ እንሰራለን ማለት ነው። ይህንን ለስላሳ ለመስራት በመጀመሪያ የሚያስፈልገን አይቡን የሰራንበትን ወይም ደግሞ ቺዙን የሰራንበትን ብቻውን ውሃውን ያስፈልገናል ማለት ነው። ስለዚህ ተመልካቾች ይህን ውሃ በደንብ ማጥለል አለብን። እናጠለዋለን። ማጥለያ ከተጠቀምን በኋላ መልሰን ንጹህ ስስ ጨርቅ መጠቀም አለብን። ምክንያቱም በደንብ መጥለል አለበት። ተመልካቾች ውሃው ይህንን ይመስላል። በደንብ እናጠለዋለን። ውድ ተመልካቾች ይህ በእንግሊዘኛው ሚልክ ወይ ተብሎ ይጠራል። የፕሮቲን መጠኑ በጣም ከፍተኛ ነው። ውድ ተመልካቾች ከጠለለው በኋላ ይህን ይመስላል። በጣም አሪፍ ሆኖ ነው የጠለለው። ማጥለላችሁን በደንብ እርግጠኛ መሆን አለባችሁ። ምክንያቱም ቺዙን ወይም ደግሞ አይቡን ከሰራን በኋላ በጣም ጥቃቅን ነገሮች አንኳር ይዘው ይሾልካሉ ከማጥለያው አልፎ ማለት ነው ተመልካቾች። እነሱ ደግሞ ፓርቲክሎች በኋላ ላይ ሶዳውን ከሰራን በኋላ ሻጋታ ስለሚፈጥሩብን ነው። ማለትም እነሱን ለማስወገድ ሲባል በደንብ ማጥለል አለብን። ተመልካቾች የሰራነውን የሎሚ ጭማቂ ላዩ ላይ አጥልለን እንጨምረዋለን። ከዛን ንጹህ ውሃ የተፈላ ወይም ደግሞ በስነ ስርዓት የጠለለ ውሃ፣ ሌላው የሚያስፈልገን ብራውን ሹገር ወይም ደግሞ እናንተ ማር መጠቀም ትችላላችሁ። ስኳሩን መጨመር፣ በደንብ ዊስክ ማድረግ ተመልካቾች። ኢንግሪዲየንቱን ከጨረስን በኋላ ተመልካቾች እንደነዚህ አይነት ግላሶች ያስፈልጉናል። ማለትም ፈርመንት የምናደርግበት ማለት በጣም ክዳናቸው ጥብቅ ያለ ቢሆን በጣም ይመከራል ተመልካቾች። አሁን የሰራነውን ግብአት እንጨምራለን ተመልካቾች። ተመልካቾች በደንብ መሙላት የለበትም። ምክንያቱም ፈርመንት በሚያደርግበት ሰዓት በጣም ኃይለኛ ጋዝ ስለሚኖረው ማለትም ፈርመንት ካደረገ በኋላ ከፍተኛ ጋዝ ስለሚኖረው እሱን ለመቆጣጠር ሲባል ክፍተት ማስቀመጥ ወይም ደግሞ መተው አለብን ተመልካቾች። በምንከርንበት ሰዓት በጣም ጥብቅ ያለና ምንም አይነት አየር የማያስገባ መሆን አለበት። ነገር ግን አየር የሚያስገባ ከሆነ ክዳኑ እንደዚህ አይነት ፕላስቲኮችን በመጠቀም በደንብ አሽገን ወይም ደግሞ ጠርዘን መክደን ነው ተመልካቾች። እንደዚሁ ይህንን ሬሲፒ እንደዚህ ካዘጋጀን በኋላ ከ4 እስከ 6 ቀን ያክል ፈርመንት እስከሚያደርግ ድረስ እናስቀምጠዋለን። ከ6 ቀን በኋላ ሰላም ተመልካቾች፣ ከ6 ቀን በኋላ ተገናኝተናል። ራሳችን ወይም ደግሞ ፕሪባዮቲክ ሶዳችን በጣም የሚገርም ፈርመንት አድርጎ ደርሷል ማለት ነው። እንቀምሰዋለን ወይም ደግሞ ይከፈታል። እዚህ ጋር በብል አውጥቶ የምታዩት ወይም ደግሞ አረፋ ነገር አውጥቶ የምታዩት ፈርመንት ያደረገበት ነው ውድ ተመልካቾች። እዚህኛው ጋር እንደምታዩት ተመሳሳይ ነው። በተከፍቱበት ሰዓት በጣም ጥንቃቄ ማድረግ አለባችሁ። ሉክ ዲስ ይህን ይመስላል ውድ ተመልካቾች። ይህን ይመስላል። ዋው
ተመልካቾቼ ይህ ለስላሳ ወይም ደግሞ ይህ ፈርመንትድ ፕሪባዮቲክ ሶዳ ለሰውነታችን በጣም አስፈላጊ የሆኑ ባክቴሪያዎችን የያዘ በተለይ ደግሞ ለአንጀታችን ወሳኝ የሆኑ ባክቴሪያዎችን የያዘና ጠቃሚና በጣም አሪፍ የሆነ ለገት ሄልዚ ተስማሚ የሆነ ፕሪባዮቲክ ሶዳ ነው። ሞክሩት፣ ትወዱታላችሁ። በጣም የሚገርም የለስላሳ መጠጥ አይነት ነው። በቤት ውስጥ የሚሰራ በጣም ቀላል ነገር ኮስት የማይነካና አሪፍ ነገር ነው። ውድ ተመልካቾች